የኢትዮጵያዊነት የኖህ መርከብ። በታሪክ እኛ ኢትዮጵያውያን በተለይ የአባቶቻችንን መለያ ጠባይ ብዙዎች እንደ ሀገር ዲፋይን ሲያደርጉን ኢትዮጵያዊነት በትዕግስት የታሸ ጀግንነት ነው ይሉናል። ይህ የተነገረልን ኤሰንስ ኦፍ አወር ኔሽን ጠባይ አሁን ላይ ስለመገኘቱ ቢያጠራጥርም እውነት ሳይሆን ግን አይቀርም እያልኩ አስባለሁ። የሚያሳዝነው ነገር አንዳንዴ የሚያስፈልገን ነገር በምንፈልገው ቦታ አይገኝም። ለምሳሌ ኢትዮጵያዊነትን እንውሰድ። አሁን ብዙ የታሪክ ማስረጃዎች ደጋግሞ እንደሚነግሩን የኢትዮጵያ ሀገረ መንግሥት መሠረት የተጣለው ዛሬ ትግራይ በምንለው በሰሜኑ የሀገራችን ክፍል ነው። የኢትዮጵያችን የዘመናት ስልጣኔ አብነቶች የሆኑትና የኩራታችን ምንጮች ያደረግናቸው ቁጥራቸው ቀላል የማይባል ጥንታዊ ታንጀብል ኤንድ ኢንታንጀብል ቅርሶችም የሚገኙት በአመዛኙ በዚሁ በትግራይ አካባቢ ነው። ትግርኛ ቋንቋ በራሱ ከማናቸውም ቋንቋ በላይ ለጥንታዊ የግዕዝ ልሳን የቀረበና አሁንም በሕይወት ያለ ቋንቋ ነው። ይህም ተያያዥ የሆነውና ሲወርድ ሲዋረድ የመጣና በዘመናት የቀጠለ ማንነት እንዳለን መስካሪ ነው። ኢትስ አንሚስቴከብል ዋን ኦፍ አወር አፓረንት ሊንክስ ቱ አወር ግሎሪየስ ፓስት። በመነሻ ያሰፈርኩትን በትዕግስት የታሸ ማንነት የሚል የኢትዮጵያውያን ለዘመናት የኖረ ካራክተር ብንመለከተው በአሁኑ ጊዜ ይህ በትዕግስት የታሸ ጀግንነታችን በብዙ የሀገራችን ክፍል እምብዛም አካል ለብሶ ባይታይም በትግራዮች ዘንድ ግን ተደጋግሞ በግልጽ የሚታይ እውነት ነው ብዬ አምናለሁ። የትግራይ ሕዝብ በምን አይነት ትዕግስትና በምን አይነት የተባበረ አካሄድ አንድ ጥይት ሳይጮህ የማዕከላዊ መንግስቱ ተላላኪ በመሆን ሲያመሳቸው የቆየውን የአይተ ጌታቸው ረዳን ጊዜያዊ አስተዳደር ወደ መጣበት እንደሸኘው ልብ ብለህ ተመልክተሃል? አለመደነቅ አትችልም። ይህ ለውጥ የተባለው ነገር በሀገራችን ከመጣ ወዲህስ እስካሁን በሄድንበት ሂደት ሁሉም በያለበት ሰጥ ለጥ ብሎ በለውጥ ስም ማዕከላዊ ስልጣኑን ለተረከበው ተረኛ ገዢ ሲንበረከክና በውድም በግድም በየተተከለለት ምስለኔ አስተዳዳሪ ሲገዛ የትግራይ ሕዝብ ብቻ ነው በሚገርም ወኔና ጽናት በሚገርምና በማይታመን አቅም ይኖራቸዋል ብለህ ከምትገምተው አቅም በላይ በሆነ መልኩ ማለቴ ነው። እና እምቢተኝነት ለነጻነት ብሎ የመጨረሻውን ውድና አስከፊ ዋጋ ከፍሎ ክብሩን አስጠብቆ እየኖረ የተገኘው እምቢ ለነጻነቴ ባይነት፣ ቆራጥ የአርበኝነት ተጋድሎ፣ በግዙፍ ጉልበተኛ የማይንበረከክ ወኔ፣ ጽናት፣ ለክብር እስከ መጨረሻው መቆም፣ በራስ መተማመን መኩራት፣ ከፈርዖን ጮማ ይልቅ የራስ ያረረች ማሽላ ከነጻነት ጋር ትሻለኛለች ብሎ ፈተናን መቀበል እና ከዚህ ሁሉ በላይ በዚህ ሁሉ ግፍና መከራ ውስጥም ያለመዛነፍ በጽናት ቀጥ ብሎ መቆምን በትግራዮች ነፍስ ውስጥ ብቻ የሚስተዋለው በትዕግስት የታሸ ጀግንነት እጅጉን የሚደነቅ ነገር ነው። በእውነት በግሌ ከጠየከኝ የወያኔን የቀድሞ የተጋድሎ ታሪክ እንደ ኢትዮጵያዊ ጀግንነት ያለ ፍርሃት ላመኑበት ዓላማ የተዋደቁትን ታጋዮች ስለ ጀግንነታቸውና ስለ ቁርጠኝነታቸው ስል ባደንቅም ዓላማቸውን ሆነ የቆረቡበትን የብሔር ብሔረሰብ ገለመሌ ጠባብ አጀንዳ አልደግፍም። ጀግንነታቸውን አደንቃለሁ ስል ምን ማለቴ እንደሆነ በቀላል ምሳሌ ላስረዳ። አንደኛው ምሳሌ ጓድ መንግስቱ ኃይለማርያም ነው። ከምንጩ የተረጋገጠ ማስረጃ ባይኖረኝም ያነበብኩትን ደግምልሃለሁ። ለእናት ሀገር አንድነት የተፋለመው ጀግናው የኢትዮጵያ አብዮታዊ ሰራዊት በወያኔዎችና ሻዕቢያዎች እንዳይሆን ሆኖ ከተሸነፈና ከተፍረከረከ በኋላ ጓድ መንግስቱ የሚወዳት ሀገራቸውን በማቀፍ ስም አንቀው በመሳም ስም ነክሰው ካደሟት በኋላ ምድሯን ለቀው ወደ ሐራሬ ሸሹ እና እዚያ ድረስ የተከተላቸው አንድ ጋዜጠኛ ጠየቃቸው። ጓድ መንግስቱ የኢትዮጵያውያንን አይበገሬ ጀግንነት ለ17 ዓመት ሙሉ ሲሰብኩና ሲደነፉበት ነበር። ይኸው አሁን ከጥቅም ውጭ ሆኖ ተሸነፈ እና አሁንስ ከዚህ መራር እውነታ በኋላ ኢትዮጵያውያን አይበገሬ ጀግኖች ናቸው የሚለውን አቋሙን አልቀየሩ? ጓድ መንግስቱ መልስ ፈጣን ነበር። እዚህ ላይ አንድ መርሳት የሌለብን ነገር ያሸነፉንም እኮ ኢትዮጵያውያን ናቸው። ያደረግነው የእርስ በርስ ጦርነት ነበር። ያሸነፉን ከሌላ ሀገር የመጡ ህዝቦች አይደሉም፣ ኢትዮጵያውያን ናቸው። እና ይሄ እንዴት ብሎ የኢትዮጵያውያንን አይበገሬነት ጥያቄ ውስጥ ሊከተው ይችላል? አጅሬው ጥያቄውን በጥያቄ ቀጩት። ሳስበው ጓድ መንግስቱ እውነታቸውን ነበር። በዚያ ተጋድሎ
ብዙ ሕዝብ ያለቀብንም የሁለት ጽኑ ጀግኖች ፍልሚያ ስለነበር። ሌላ አንድ ሁለት ምሳሌዎችን ከታሪክ ገጽ ላክል። በንግሥት ቪክቶሪያ ትእዛዝ ከህንድ ተነስቶ ወደ ኢትዮጵያ የዘመተው የናፒየር ሰራዊት በኢትዮጵያ የነበሩ ተቃዋሚ የጦር አበጋዞችን ከጎኑ አሰልፎ በአይበገሬው ንጉሠ ነገሥት በአፄ ቴዎድሮስ ላይ ዘመተ። በመቅደላ ላይም ድል አደረጋቸው። አፄ ቴዎድሮስም ራሳቸውን አጠፉ። ከዚያ ግን ጄኔራል ናፒየርና የቅርብ የጦር አበጋዞቹ ያደረጉት ነገር ይገርማል። በወደቁት የኢትዮጵያ ንጉሥ አስከሬን አጠገብ የጦር መለያቸውን አውልቀው ቀጥ ብለው በመቆም በሙሉ ወታደራዊ የክብር ሰላምታ ሸኟቸው። እነ ናፒየር ፊት የወደቀው የጠላታቸው ሬሳ ነው። ግን ጠላታቸውም ቢሆን በጀግንነቱ ተደንቀዋል። ጀግና ደግሞ ጀግናን ያከብራልና አሸንፈውትም ለጀግናው ሰላምታ ለመስጠት በክብር ቆሙ። ሌላኛው ምሳሌ አፄ ምኒልክ ናቸው። አፄ ምኒልክ ከአፄ ዮሐንስ ጋር የነበራቸው ግንኙነት የፍየልና የቀበሮ አይነት እንደነበር በግልጽ የሚታወቅ ነው። ምኒልክ የንጉሠ ነገሥትነት መንበሩን ቢያገኙትም እስከ መጨረሻው ድረስ በአፄ ዮሐንስ ስር መሆናቸውን ተቀብለው የቀጥታ ጦርነትን አስወግደው ተጉዘዋል። በመጨረሻ ግን ተቀናቃኛቸው የሆኑትና አጥብቀው የሚጠነቀቋቸውና የሚፈሯቸው አፄ ዮሐንስ መተማ በደርቡሾች ላይ ዘምተው ድል ቢያደርጉም በጦርነቱ ግን ሕይወታቸውን አጡ። አንገታቸው ተቆርጦም በደርቡሾች መሬት ለመሬት ተጎተተ። ለዚህ የአፄ ዮሐንስ አሳዛኝ ዕጣ ፈንታ በታሪክ ጸሐፊዎች የተነገረው የአፄ ምኒልክ ምላሽ ወይም ሪአክሽን፣ ምኒልክ እንባ አውጥተው ተንሰቅስቀው አለቀሱ፣ ከልባቸው አዘኑ። እናም ብሔራዊ የሐዘን ቀን አወጁ። በቤተ መንግሥት ብቻ ለቀናት ተለቀሰ ለአፄ ዮሐንስ። ከዚያ በኋላ እምዬ ምኒልክ እንዴት ባለ በኢትዮጵያ ታሪክ ታይቶ በማይታወቅ በመድፍ የታገዘ የክብር ሰልፍ የአፄ ዮሐንስን ልጅ ራስ መንገሻ ዮሐንስን መቀሌ ድረስ ሄደው በክብር እንደተቀበሉና ሀገረ ገዥነቱን አስረክበው እንደተመለሱ ታሪክ የሚያወሳው የታላቅነት ማሳያ ነው። እነዚህን ምሳሌዎች የተቃቀስኩት ባጭሩ ጀግና ጀግናን እንደሚያከብር ለመግለጽ ነው። የሌሎችን ጀግንነት ለማድነቅ የግድ የዓላማቸው ተጋሪ መሆን እንደማይጠበቅብህ ለማሳየት ነው። በእኛ በኢትዮጵያውያን ዘንድ ስር የሰደደውን ጠላትህም ቢሆን ጀግንነቱን የማድነቅ የቆየ ልማዳችንን ለማስረዳት ነው የሞከርኩት። አሁን ወደ ጀመርኩት ርዕስ ልመለስና አንድ ሁለት ነገሮችን ብቻ አንስቼ ልሰናበት። በግሌ የወያኔዎችን የቀድሞ የተጋድሎ ዓላማ የማልደግፍ ሰው ብሆንም በግልጽ የታየና የተመሰከረ የማይታበል ኢትዮጵያዊነት ጀግንነታቸውን ግን አደንቃለሁ ብያለሁ። አሁን ደግሞ እኛ ኢትዮጵያውያን ለዘመናት በጅምላ ዲፋይን ስንደረግበት የኖርነውን ኢትዮጵያዊነት ማለት በትዕግስት የታሸ ጀግንነት ነው የሚለውን የባህሪ ብያኔ ወይም ማንነት በአሁኑ ጊዜ ከሁሉም ቦታ ላይ ጠፍቶ በትግራይ ላይ ግን እንዳለ መገኘቱ እጅግ ያስገርመኛል ነው የምልህ። በመነሻዬ ያልኩትን አባባል ላስታውሰ። እንዳለመታደል ሆኖ የሚያስፈልጉን ነገሮች ባልፈለግናቸው ስፍራዎች ይገኛሉ። ምንም ማድረግ አትችልም። ከተገኘ ተገኘ ነው። ልትክደው አትችልም። በመሃል ከተማ ቤቱን አፍርሰው ሲያባርሩት አልቅሶ ዝም ያለውን ህብረተሰብ ስታይና በትግራይ ደግሞ ቃል የተገባልን የቤት መስሪያ ቦታ ሳይሰጠን ዘገየ ብለው ተሰልፈው ሲጠይቁ ስታይ የአንድ አይነትና የልዩነት ነገራችን የተምታታ ይሆናል። ቢቻል ኖሮ በግሌ እነዚህ እስካሁን በአጽንኦት ነቅሼ የዘረዘርኳቸው የኢትዮጵያዊነት መገለጫ ባህሪዎች በተጋሮች መንደር ብቻ ባይገኙ ኖሮ ምን ነበረበት ብዬ አውቃለሁ። የኔ ምኞት የነብር ቂንጥር የልብ መድኃኒት ነው ብለው ሲነግሩህ ምን አለ በፍየል ላይ ቢሆን ኖሮ ቂንጥሩ ብለህ እንደመመኘት አድርገህ ቁጠረው። ምን ነበር ጽናቱ፣ ጀግንነቱ፣ እምቢ ባይነቱ፣ አልንበረከክም ባይነቱ፣ በፈተናና በመከራ ውስጥ በጽናት ማለፉ፣ በራስ መተማመኑና መኩራቱ፣ ክብሬን አሳልፌ አልሰጥም ባይነቱ፣ ለተላላኪ ምስለኔ አልገዛም ማለቱ እና የመሳሰሉት የነጠሩ ኢትዮጵያዊ ማንነት እሴቶች ሁሉ በትግራዮች ላይ ብቻ ባይገኙ ኖሮ እላለሁ፣ እቀናለሁ፣ ያስቀኑኛል። ግን አንድ ነገር ማስባለሁ። ወያኔዎች ትክክል ነው ብለው ያነሱትና ያቀነቀኑት ከባድ ዋጋ የሚከፈሉለት ይሄ የብሔር ብሔረሰብ የሚባል ሀገራዊ አደረጃጀት ለኢትዮጵያችን እንዳላዋጣት ከተግባር ተረድተዋል፣ ተምረዋል ብዬ አስባለሁ። ከትግራይ ሕዝብ በላይ የዚህን የብሔር ገለመሌ ዳፋ በአስከፊ ሁኔታ ያወራረደ ተለይቶ
ተፈርጆ የተጠቃና ለጥፋት የተማገደ ህዝብ ያለ አይመስለኝም። ከትግራይ ህዝብ በላይ ሽሩሩ ብሎ እያጠቡ ባሳደጉት የጎሳ ተረኝነት አናኮንዳ የተሰለቀጠ የተቀጠቀጠ ህዝብ የለም። ከትግራይ ህዝብ በላይ ለኢትዮጵያችን ከእንግዲህ ወዲህ በብሔር ላይ የተመሰረተ ስርዓት እንደማይበጃት ምስክር ሆኖ ሊያስረዳ የሚችል ህዝብ ያለ አይመስለኝም። ይህ የኔ ሐሳብ ነው። ሌሎቻችን የገፈቱ ቀማሽ አይደለንም ማለት አይደለም። አሁን ግን እነሱ ባሳደጉት ስርዓት የተበሉ በህይወት ያሉ ምስክሮች ናቸው ማለቴ ነው። ስለ አጠቃላይ የትግራይ ህዝብ ብዙ አስገራሚ ያልተበረዘ የኢትዮጵያዊነት እሴቶች ወይም ኤሰንስ ተላብሶ እስካሁንም የመገኘት እውነታ በቀላሉ ዘርዝሬ አልጨርሰውም። ብዙ ነው። ቢጣፍጠንም ቢመረንም እና በተለይ ደግሞ ወያኔዎች ራሳቸው አምነው ቢቀበሉትም ቢክዱትም እየተናነቀን መቀበል ያለብን እውነታ አለ። ይኸውም የኢትዮጵያዊነት ነባርና እውነተኛ ዲፋይኒንግ ኤሌመንትስ መሰረታዊ የኢትዮጵያዊነት ስሪተ ባህሪያት አሁንም ድረስ በአካል በአምሳል የሚገኙት በትግራይ ህዝብ ልብና ማንነት ውስጥ ነው። ይህን ስል ከሁለት ተቃራኒ ወገን ተቃውሞ እንደሚቀርብብኝ እጠብቃለሁ። ይገባኛል። ግን እውነታው ይሄ ነው። ይህንን እውነታ ለማየት ዛሬ በህይወት ያለውን የትግራይ ህዝብ ነገረ ሥራ ብቻ ማየት በቂ ነው። አንድ የመጨረሻ ነጥብ፣ በግሌ ከወያኔዎች ጋር ያለኝን ልዩነት እንዳለ ሆኖ የአብይ መንግስት ሞርዶና ስሎ ያስቀመጠው ካራ በወልቃይትና ሁመራ ጉዳይ ላይ የሚያሳዩት አስገራሚ በብስለት የተሞላ ትዕግስትና ማስተዋል ብሎም ችግሮችንና አለመግባባቶችን ያለ ህዝቦች ጭፍጭፍ በወንድማማችነት መንፈስ ለመፍታት ሌሎችም አማራጮች ካሉ እነዚያን በሰከነ መንፈስ የመጠበቅና የማርያም መንገድ የመክፈት አቅማቸውን ሳላደንቅ አልቀረው። ከነ ሪዘርቬሽኖቼ ሁሉ እነዚህን ለወደዳቸው ማር ለጠላቸው ተናዳፊ ንብ የሆኑትን ቀጫጭን ምርጥ ኢትዮጵያውያን ህዝቦች ከልቤ ወዳቸዋለሁ። ትግራይ ውስጤ ነች። ምናልባት በታሪክ ክፉ አጋጣሚ ኢትዮጵያዊነት ቢጠፋ የሚገኘው ከነሱ ዘንድ ነው የሚል ጥብቅ እምነት አለኝ። ትግራይ የኢትዮጵያዊነት የኖህ መርከብ ነች። እነዚህን የሀገሬ ልጆች ፈጣሪ አብዝቶ እንዲጠብቃቸው አሁን ካሉበት የስቃይ ኑሮም እንዲያወጣቸው ከልቤ እመኛለሁ። አበቃው።